ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የሴክስ ፍላጎትን ሙሉ ለሙሉ የሚያጠፋው የአእምሮ ህመም የሚል ይሆናል። እንግዲህ አኖሬክሲያ ነርቮሳ የሚባል ከአመጋገብ ጋር የተያያዘ የአእምሮ ህመም አለ። ይሄ ህመም ያለባቸው ሰዎች እኔ በጣም ወፍራም ነኝ ነው ብሎ የሚያስቡት። እናንተ ስታያቸው ግን ትደነግጣላችሁ። በጣም ቀጫጫ ናቸው። ከዛ እኔ በጣም ወፍራም ነኝ ብለው ስለሚያስቡ ራሳቸውን ያስርባሉ። በጣም ትንሽ ነው የሚበሉት። ግማሽ ሳንድዊች በልተው ቀኑን ሙሉ ሊውሉ ይችላሉ። አንዳንዶቹ ግማሽ ሳንድዊቿ በዛች እንዳያወፍረኝ ብለው ስለሚፈሩ በጣም ከመጠን ያለፈ ስፖርት ይሰራሉ። አንዳንዶቹ ከበሉ በኋላ ራሳቸው ኢንዲውስ እያደረጉ ያስመልሳሉ። እና ይሄ ህመም ያለባቸው ሰዎች በብዛት ሴቶች ላይ ነው የሚከሰተው። የሴክስ ፍላጎት ሙሉ ለሙሉ ሸዳውን ሊያደርግ ይችላል፣ ሊጠፋ ይችላል። እና መንስኤውን አብራራላችኋለሁ። እንግዲህ የሴክስ ፍላጎት የሚባለው የወር አበባ ዑደት የሚባለው እንቁሊጢ ወይም ደግሞ ኦቬሪስ የሚባሉት ውስጥ ኢስትሮጅን የሚባለው ሆርሞን ሲመረት ነው። ስለዚህ ለግንኙነት ዝግጁ እንድትሆን ከዛ ጽንስም ቢፈጠር እሱን ለማሳደግ ሬዲ ሰውነቷ እንዲሆን ከዛ ኢስትሮጅን የሚባለው ሆርሞን ይመረታል። ከዛ ደግሞ እሱን የሚቆጣጠረው ባዮሎጂ ላይ ትዝ የሚላችሁ ከሆነ ፒቱታሪ የምትባል ግላንድ አለች። ማስተር ግላንድ ናት። ከዛ ከፒቱታሪ ሊትናይዚንግ ሆርሞን፣ ፎሊክል ስቲሙሌቲንግ ሆርሞን የሚባሉት ይመነጩና እንደዛ ነው ሂደቱ ማለት ነው። ነገር ግን እነዚህ ሴቶች ላይ የሰውነት ክብደታቸው በጣም ዝቅ ያለ ነው። ስለዚህ አእምሮአቸው ምን ይላል? እንኳን ጽንስና ራሷን ልትመግብ ይቅርና አሁን የምትበላው ለራሷ ራሱ በቂ አይደለም እና በዚህ ሁኔታ እርግዝና ከተፈጠረ ለጽንሱም ለእሷ በጣም መጥፎ ነው። ስለዚህ እርግዝና እንዳይፈጠር ማድረግ አለብን ይላል አእምሮ። ፒቱታሪ እንግዲህ ማስተር ግላንድ ናት ብለናል። ለጌታም ጌታ አለው። ስለዚህ ማስተር ኦፍ ዘ ማስተር ደግሞ የሚባለው ሃይፖታላመስ የሚባል የአእምሯችን ክፍል አለ። ሁኔታውን ያህል አይ አመጋገቧ ለራሷ እንኳን አይበቃትም፣ ስለዚህ ግንኙነት እንዳይፈጠር እርግዝና እንዳይፈጠር ማድረግ አለብን ብሎ ለፒቱታሪ መልእክት ይልካል። ፒቱታሪ እንቁሊጢ የሚላከውን ብሎክ ታደርገዋለች። ከዛ በኋላ የወር አበባ ይቆማል። የሴክስ ፍላጎታቸው ሙሉ ለሙሉ ሊጠፋ ይችላል ማለት ነው። እና በዛ ምክንያት የሴክስ ፍላጎት አይኖራቸውም። የወር አበባ ካዩ ብዙ ወራት፣ ዓመታት ሁላ ሊሆን ይችላል ማለት ነው። አሰራሩ እንደዚህ ነው። ሕክምናውን በሚመለከትበት ጊዜ በዋነኝነት ኒውትሪሽናል ሪሃቢሊቴሽን ነው። ምግብ እንዲበሉ ማድረግ ነው። ቀስ በቀስ ምግብ እየበሉ ክብደታቸው እየጨመረ ሲሄድ ከዛ አእምሮ አሁን እርግዝና ቢፈጠርም ችግር የለውም ይላል። ስለዚህ ሃይፖታለመስ ለፒቱታሪ፣ ፒቱታሪ ለኦቫሪ ይልኩና ኤስትሮጅን መመረት ይጀምራል። ከዛ በኋላ የሴክስ ፍላጎት ይኖራል፣ የወር አበባው ይመለሳል ማለት ነው። ነገር ግን ይሄ ኒውትሪሽናል ሪሃቢሊቴሽን የሚባለው በጣም ከባድ ፕሮሰስ ነው። እነሱ በጣም ወፍራም ነኝ ብለው ስለሚያስቡ እነሱን አሳምኖ ምግብ እንዲመገቡ ማድረግ ውስብስብ የሆነ የስነ ልቦና ቴክኒክ ይጠይቃል። እሱም በሌላ ጊዜ ይዤላችሁ እመጣለሁ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።